ዛሬ እስቲ በህይወታችሁ ውስጥ ሊኖራችሁ የሚገባ 3 ዲሲፕሊኖችን ልንገራችሁ። ኤቭሪዋን እንዴት ናችሁ? አዲስ ከሆናችሁ ጂዲ አባላለሁ። እንግዲህ በዚህ ቻናል ላይ ስለ ፐርሰናል ዲቨሎፕመንት ጋር የተያዙ ኮንተንቶችን አወራለሁ። ዛሬ ደግሞ እናንተ በህይወታችሁ ውስጥ ሊኖሩ የሚገቡ 3 ዲሲፕሊኖችን እነግራችኋለሁ። እንደምታውቁት እንግዲህ ብዙዎቻችሁ ዲሲፕሊን መሆን ትፈልጋላችሁ አይደል? ህይወታችሁ ላይ ስርዓት መያዝ እለዋለሁ እኔ። ግን አክቹሊ ምን ነገር ላይ ዲሲፕሊን መሆን ግን እንዳለብን አብዛኞቻችን አናውቅም። ስለዚህ ዛሬ እስቲ እነዚህን 3 ኤሪያ ኦፍ ዮር ላይፍ ዲሲፕሊን መሆን ያለባችሁ ማለት ነው አንድ ባንድ እነግራችኋለሁ። የመጀመሪያው ዲሲፕሊን ሊኖራችሁ የሚገባው ከራሳችሁ ጋር ነው። ከዚህ በፊት እንግዲህ ምናልባት የምታውቁ ከሆነ ዲሲፕሊንድ መሆን ማለት ወይም ደግሞ ቃሉ ራሱ ዲሲፕሊን መሆን ማለት በነገራችን ላይ ራስን ማመን ማለት ነው፣ ወይም ደግሞ ከራስ ጋር እምነትን መፍጠር ማለት ነው። እንዲህ ብላችሁ አስቡ። ለምሳሌ አሁን እናንተ የሆነ ነገሮችን ቃል እየገባችሁ፣ ለምሳሌ ከዚህ በኋላ በጠዋት እነሳለሁ፣ ይሄን ያህል ውሃ እጠጣለሁ፣ ኤክሰርሳይዝ አደርጋለሁ፣ whatever ፕላን አውጥታችሁ ነገር ግን ቀጣይ ዕለት የማታደርጉት ከሆነ ምን እንደሚፈጠር ታውቃላችሁ? አይምሯችሁ እናንተን ማመን ያቆማል። ስለዚህ አይምሯችሁና እናንተ ትራስት ኢሹ ያጋጥማችኋል ማለት ነው። ስለዚህ አንድ ሰው ዲሲፕሊንድ አልሆነም ማለት ከራሱ ጋር ሰልፍ ትራስት የለውም ማለት ነው። ስለዚህ የመጀመሪያው ነገር ሊኖራችሁ የሚገባው ከራሳችሁ ጋር ያንን እምነት ቢውል ማድረግ አለባችሁ። and ይሄንን እምነት ደግሞ የምታመጡት በጣም በቀላሉ ከትንሹ ነገር መጀመር አለባችሁ። ቅድም እንዳልኳችሁ ይሄኔ ከመሬት ተነስታችሁ ቢዝነስ ከፍታለሁ፣ ጎበዝ ተማሪ እሆናለሁ፣ እንደዚህ እሆናለሁ የሚሉ ትላልቅ ህልሞችን ትታችሁ ከጥቃቅን ነገሮችን ጀምሩ። ለምሳሌ አሁን ከዚህ በኋላ በጠዋት እነሳለሁ ስትሉ በጠዋት ተነሱ። ከዚህ በኋላ ሁልጊዜ ማታ ማታ ይሄን ሰዓት ላይ ስልክ አልነካም ኦር ደግሞ ሶሻል ሚዲያ ስክሮል አላረግም ካላችሁ እሱ ነገር አቁሙ። ኦር ደግሞ በቀን ውስጥ 1 ሊትር ውሃ ጠጣለሁ ብላችሁ ትንሽ እቅድን ካወጣችሁ ያችን ነገር ማሳካት አለባችሁ። ለምሳሌ አሁን እኛ ዴሊ ሞመንተም አፕሊኬሽናችን ላይ 3 ቻሌንጆችን ሆስት አድርገን ነበረ። ይሄ ቻሌንጅ ሆስት ስናደርግ በነገራችን ላይ በእናንተ ጥያቄ ነው ማለት በቃ ኢዲዲ አባክሽ ቻሌንጅ ሆስት አድርግ ያላችሁ 3 ቻሌንጆችን ሆስት አደረኩ። አንደኛው የ7 ቀን ቻሌንጅ ነው። ይሄ 7 ቀን ቻሌንጅ እናንተ ከኮንፈርት ዞናችሁ እንድትወጡ የሚያደርግ ነበረ። ሁለተኛው ደግሞ የ15 ቀን ቻሌንጅ ነበረ። ይሄ ደግሞ አዲስ ነገርን ተምራችሁ አፕላይ እንድታደርጉ ነው። ሶስተኛው ደግሞ የ30 ቀን ቻሌንጅ which is አዲስ ሀቢትን እናንተ አዳፕት እንድታደርጉ የሚያረጋችሁ ነበር ማለት ነው። በጣም የሚያስቅ ሁኔታ አፕሊኬሽናችንን ስንመለከት ወይም ደግሞ እኔ ዳሽቦርዱን ስመለከተው ማለት ነው በጣም ብዙ ሰው ይሄንን ቻሌንጅ ተቀላቅለው ነበር። ነገር ግን አት ዘ ኤንድ ላይ የ7 ቀን ቻሌንጅን የጨረሱ ሰዎች 2 ሰዎች ብቻ ናቸው and የ15 ቀኑንም አክቹሊ የጨረሱ ሰዎች 2 ሰዎች ናቸው። ይሄ እንግዲህ የሚነግራችሁ ምንድነው? this is your problem። እናንተ ዲሲፕሊን መሆን ፈልጋለሁ ትሉና ማለት ነው፣ ግን ህይወታችሁ ሲታይ ያንን ነገር አያንጸባርቅም። ስለዚህ አንዳንድ ጊዜም በእናንተ ተስፋ እንድቆርጥ የሚያደርገኝ ነገር እውነቱን ለመናገር ለዛ ነው። ሶ ኢማጂን አድርጉት እኔ እንኳን እንደዚህ አይነት ስሜት ከተሰማኝ then አይምሯችሁ ሁልጊዜ ቃል ስትገቡ ያንን ነገር የማታሳኩ ከሆነ ከእናንተ ጋር ያለው ሪሌሽንሺፕ ምን ይመስላችኋል? ኤግዛክትሊ ለዛ ነው ዲሲፕሊን የማትሆኑት። ከዚህ በፊት ቃል የገባችሁትን ነገር ስለማታደርጉ አይምሯችሁ ሌላ ትላልቅ ፕላኖችን ስታወጡ ተው እንጂ አትቀልድ እንጂ ይላችኋል ማለት ነው። ስለዚህ ምክሬን አዳምጡና የመጀመሪያው ነገር ማድረግ ያለባችሁ ነገር ትናንሽ ቃላቶችን ለራሳችሁ ስትገቡ ያንን ነገር ወዲያው ነው አሳኩ። ማለትም ይሄን የ7 ቀን ቻሌንጅ ሊሆን ይችላል ከራሳችሁ ጋር ኦር ኢቭን የ3 ቀን ለምን አይሆንም፣ እንዲሁም ደግሞ ጥቃቅን ጎሎች ለምን አይሆንም። ከነዛ ነገሮች ጀምሮ እነሱን ስታሳኩ ትላልቅ ግቦችን ቀስ በቀስ ታወጣላችሁ ማለት ነው። ሁለተኛ ሊኖራችሁ የሚገባው ዲሲፕሊን ደግሞ ከሰዎች ጋር ነው። ይሄኛውን ባውንደሪ ልታበጁለት ይገባል እላችኋለሁ። ሶ ምን ማለት ነው? ቤዚክሊ አንድ ሰው ዲሲፕሊንድ ሲሆን ማለት ነው ከራሱ ጋር ብቻ አይደለም ኢቭን ከሰዎች ጋር ያለው ሪሌሽንሺፕን በጣም ባውንደሪው ቦግ ያለ ነው። እንደዚህ ብላችሁ አስቡ። ለምሳሌ እኔ በጣም ዲሲፕሊንድ ሰው ነኝ ብዬ ነገር ግን አሰስ ገሰሱን እንዳለ ወደ ህይወቴ የማመጣ ከሆነ and ካገኘሁት ሰው ጋር ሁሉ እንዳለ ጓደኛ የመሆን ከሆነ and ሁሉንም ነገር የማስተናግድ ከሆነ then እኔ ምን አይነት ዲሲፕሊን ነው ያለኝ? አያችሁ? ዲሲፕሊን መሆን ማለት በነገራችን ላይ ራስን ማክበር እለዋለሁ ወይም ደግሞ ሰልፍ ሪስፔክት ለራሳችን መኖር ማለት ነው። ሰልፍ ሪስፔክት ደግሞ ያለው ሰው ሰልፍ ላቭ አለው፣ ራሱን ይወዳል። ራሱን የሚወድ ሰው ደግሞ ይሄ አንዱ ባህሪው መገለጫው ነው። እሱ ምንድነው? የሚጠቅመውን ነገር ላይ የስ ይላል፣ የማይጠቅመው ነገር ላይ ኖ ይላል ማለት ነው። እኔ በጣም ኃይለኛ ሰልፍ ሪስፔክት አለኝ ለራሴ። ኢንፋክት ለራሴ ብቻ አይደለም ለኢነርጂ ኢንክሉዲንግ ለቤቴ ጭምር በጣም ሰልፍ ሪስፔክት አለኝ። ስለዚህ ምንም ነገር አላስተናግድም ማለት ነው። ሶ አያችሁ
ዲሲፕሊንድ ስሆን ከራሴ ያለፈ ነገር አለኝ ማለት ነው። ስለዚህ እናንተም ራሳችሁን ጠይቁ። የስ እውነት ነው አንደኛው ዲሲፕሊን መሆን ያለባችሁ ኤሪያ የራሳችሁ ነው ብያችኋለሁ ቅድም አይደለም። በት ሁለተኛው ደግሞ ከሰዎች ጋር ያላችሁ ሪሌሽንሺፕ። ይሄ ነው ዲሲፕሊንድ መሆን ማለት። እናንተ ዝም ብላችሁ ከግብ ጋር ከእቅድ ጋር ከላይፍ ጋር ምናምን ታገናኙታላችሁ እንጂ አክቹሊ ኢንቫይሮንመንታችሁም እነዛን ነገሮች አፌክት እንደሚያደርግን ብዙዎቻችሁ አታውቁም። ባይ ዘ ወይ እስካሁን ሰብስክራይብ ካደረጋችሁ ፕሊዝ ጎ አሄድ ኤንድ ሰብስክራይብ። ስለዚህ who you are in relationship with ይሄኛውን በረም ባርጋችሁ ልትመለከቱት ይገባል and then boundary ልታሰፍሩለትም ይገባል ማለት ነው። ሶ ይሄኛው is the most disciplined መሆን ያለባችሁ ፓርት ነው። ሶ ከዚህ በኋላ ኢንፋክት ይሄን ቪዲዮ እያያችሁ እንድታስቡ ፈልጋለሁ። ህይወታችሁ ውስጥ ያሉ ጓደኞቻችሁ ምን አይነት ሰዎች ናቸው? እናንተን የሚጠቅሙ ወይንስ ከእናንተ ቫልዩ የሚቀንሱ አይነት ሰዎች or ደግሞ just simply ምንም አይነት ጥቅም የሌላቸው ሰዎች? እውነት ነው በእርግጥ የሰው ጥቅም የሌለው የሚባል የለም፣ ግን ለማለት የፈለኩት ነገር ገብቷችኋል right? or ደግሞ እንበልና እናንተ ህይወታችሁን ለመቀየር ካሰባችሁ የሆነ ነገር ናችሁ ለማድረግ ከፈለጋችሁ then ያንን ነገር እንድታደርጉ የሚያግዟችሁ ጓደኞች ጋር ነው እንጂ መሆን ያለባችሁ አሰስከሰሱ ጋር አይደለም ማለት ነው። ስለዚህ ከዛሬ ጀምሮ እነዚህ ነገሮች አሰስ አድርጋችሁ የሚቆረጠውን ቆርጣችሁ መጣል and then keep ማድረግ ያለባችሁን keep ማድረግ አለባችሁ ማለት ነው። this is the second ህይወታችሁ ላይ ዲሲፕሊን መሆን ያለባችሁ ኤሪያ። ኦኬ ሶስተኛው ደግሞ ዲሲፕሊን ሊኖራችሁ የሚገባው የህይወታችሁ ክፍል ነው ታውቃላችሁ፣ ከዓለም ጋር ሲመጣ ያለው ግንኙነታችሁ። የሆነ አንድ ፍልስፍና አለ ስቶይሲዝም የሚባል ፍልስፍና። ስቶይሲዝም ምንድነው የሚለው መሰላችሁ? ዓለምን ለመለወጥ ከመጣር ይልቅ just deal with it as it is ነው የሚለው። ማለትም ያን ያህል ሪያክት ማድረግ አይጠበቅባችሁም፣ ያን ያህል መጨናነቅ አይጠበቅባችሁም እና ዝም ብላችሁ ነገሮችን ለመለወጥ ከመንቦራጨቅ ይልቅ ወይም ደግሞ ከመጣር ይልቅ ወይም ደግሞ ብቻ ተፍ ከማለቅ ይልቅ ተረጋጉ ነው የሚለው የስቶይሲዝም ዋናው ፍልስፍና ሐሳቡ ማለት ነው። and ስትረጋጉና ምንም ነገር አክሽን መቀየር እንደማትችሉ ስትረዱ but only ራሳችሁን ግን ወይም ደግሞ ሪአክሽናችሁን ግን መቆጣጠር እንደምትችሉ ግን ስትረዱ ህይወትን የምትመለከቱበት መንገድ ይለያል ነው የሚለው። ናው ይሄንን ለማስረዳት ከራስ ኤግዛምፕል ልስጣችሁ። እኔ ድሮ ማለት ነው በጣም ሪአክት የማደርግ አይነት ሰው ነኝ። ማለትም በቃ የሆነ ነገር ኮሽ ባለ ቁጥር የሆነ ነገር በተፈጠረ ቁጥር እገሌ ከህይወቴ በወጣ ቁጥር or just something happen ባደረጉ ቁጥር በጣም የምደነግጥ አይነት ሰው ነኝ። በጣም ሪአክት ማድረግ አይነት ሰው ነኝ። but then until የሆነ ጊዜ ላይ you know what ለምንድን ነው ግን እንደዚህ የማደርገው? genuinely ሪአክት በማድረጌ ወይም ደግሞ የሆነ ነገር ሲፈጠር just again ሪአክት በማድረጌ ምንም እየተለወጠ አይደለም and I feel like ራሴን እያታለልኩ ነው ወይም ደግሞ ጊዜን እየፈጀው ነው። ስለዚህ ምን ማድረግ ጀመርኩኝ? okay you know what next time የሆነ ነገር happen ሲያደርግ ለምን አልረጋጋም? ለምን actually ነገሮችን ለመረዳትና ለምን ያ ነገር happen እንዳደረገ ቁጭ ብዬ አላጤንም and then the way how I react ደግሞ ያንን ነገር ከተረዳው በኋላ ይመጣል ብዬ ውሳኔ ወሰንኩ ማለት ነው። ሶስተኛው ዲሲፕሊን ሊኖራችሁ የሚገባው ነገር is that ለሁሉም ነገር ሪአክት ማድረግ አይጠበቅባችሁም ለማለት እየፈለኩ ነው። ስቶይሲዝም የሚለውን ፍልስፍና ህይወታችሁ ውስጥ ሼር ብታደርጉት I think ይጠቅማችኋል። እኔ ፐርሰናሊ ይሄንን አይዲዮሎጂ የምከተል አይነት ሰው ስለሆንኩ ማለት ነው። ኢንፋክት ከዚህ በፊትም ከጓደኞቼ ጋር ያወራው ሰው ራሱ ሞተ በባል እኔ I don't think ያን ያህል ሾክ መሆን አይነት ሰው አይደለሁም። not that of course ያ ነገር እንደኔ ራሱ ጉዳይ አይነት ነገር ሳይሆን just genuinely ሪአክት ማድረግ አይነት ሰው ስላልሆንኩኝ ማለት ነው። ከመሬት ተነስቼ ወይም ደግሞ like ስወለድ ይሄ ባህሪ ኖሮ አይደለም ነው እንደዛ አይደለም። just ነገሮችን actually በጣም ከማጤን የተነሳ ነው ደግሞ ይሄን ፍልስፍና አንደርስታንድ ካደረኩ በኋላ ነው። so even though ሶስተኛዋ ዲሲፕሊን ለእናንተ ለሁላችሁም ይሰራል ማለት ሳይሆን ነገር ግን ዓለም ሁልጊዜ ሰርፕራይዝ ታደርጋችኋለች። ዓለም የራሷ መንገድ አላት ነገሮችን ሃንድል የምታደርግበት right? ስለዚህ እናንተ እዚህ ጋር ተደነቃችሁ አልተደነቃችሁ ጮሃችሁ አልጮሃችሁ ምንም የምታመጡት ጉዳይ የለም ነው ፖይንቱ። but instead how you react to it ራሳችሁን ግን መቆጣጠር ትችላላችሁ። so you see event happen ማድረጉ አይቀርም። ነገር ግን የእናንተ ሪአክሽን መቆጣጠር ከቻላችሁ well technically ህይወታችሁንም እንደዚሁ መቆጣጠር ትችላላችሁ and then disciplined የሆናችሁ ሰው ትሆናላችሁ ማለት ነው። I guess ይሄን ነገር more of emotional intelligence ያስፈልጋችኋል እያልኩኝ ነው። so የመጀመሪያው እንዳልኳችሁ ከራሳችሁ ጋር ዲሲፕሊን ያስፈልጋችኋል። ሁለተኛ ከሰዎች ጋር ያላችሁ ሪሌሽንሺፕ ነው and ሶስተኛ ደግሞ ከዓለም ጋርና ከሁኔታ ጋር ያላችሁ ሪሌሽንሺፕ ነው። እዛ ላይም ዲሲፕሊንድ መሆን አለባችሁ። አለበለዚያ ኮሽ ባለ ቁጥር ዝም ብላችሁ ሪአክት የምታደርጉ ሰዎች ከሆናችሁ በነገራችን ላይ ፕሬዲክተብል ናችሁ። እናንተን ማናደድ እንዴት እንደሆነ እናውቃለን፣ እናንተን ማስደሰት እንዴት እንደሆነ እናውቃለን ማለት ነው። and predictable ደግሞ ስትሆኑ ማኒፑሌት ለማድረግ በጣም ቀላል ነው የምትሆኑት። so next time ላይ you shouldn't do that and የኔ ምክር ደግሞ ያ ነው በነገራችን ላይ just ራሳችሁን ተቆጣጠሩ። how you react ራሱ even ያንንም ለመቆጣጠር ሞክሩ እያልኳችሁ ነው።
ኦልራይት ሶ እንግዲህ እንደነገርኳችሁ ነው እነዚህ ሶስት ነገሮች እጅግ በጣም በህይወታችሁ ውስጥ የሚያስፈልጓችሁ ዲሲፕሊኖች ናቸው። በነገራችን ላይ 2019 በቅርቡ እንደሚገባ ታውቃላችሁ ራይት? አዲስ ዓመት እየመጣ ነው። አዲስ ዓመት ሲመጣ ሁላችንም አዲስ እቅድ እንላለን ወይም ደግሞ ኒው ይርስ ሪዞሉሽን ኒው ይር ኒው ሚ ምናምን እንላለን አይደለ? አዲስ ዓመት ከመጣ በኋላ ራሳችሁን ለመለወጥ ከምትጥሩ ይልቅ ክረምት ላይ ሎኬን ማድረግ ከፈለጋችሁ እኔ የ30 ቀን የሎኬን ፕሮግራም አዘጋጅቻለሁ። እዚህ ፕሮግራም ላይ እንግዲህ ስትራክቸር የምትፈልጉ ሰዎች ካላችሁ ህይወታችሁን ጠንቅቃችሁ መያዝ የምትፈልጉ ከሆነ ከምንም በላይ ደግሞ 2019 ሲመጣ የምርም አዲስ ማንነታችሁ በክረምት እንዲሰራ ከፈለጋችሁ የግሩፕና የፕራይቬት ኮቺንግ ፕሮግራም አዘጋጅቻለሁ። ይህንን ኮቺንግ ፕሮግራም ለመቀላቀል ጀስት ሲምፕሊ እታች ዲስክሪፕሽን ሴክሽን ላይ ያለውን ሊንክ በመጫን ሬጂስተር ማድረግ ትችላላችሁ፣ አሊያም ደግሞ ኢሜል ልታደርጉልኝ ትችላላችሁ። ስለዚህ ይሄንን ክረምት አንድ ላይ ከኔ ጋር የምትሰሩት ኦንላይን ስለሆነ ኤኒዌር ባላችሁበት ጆይን ማድረግ ትችላላችሁ ማለት ነው። ስለዚህ ስራ ነው እንትን ነው የሚባልን ነገር ለማስቀረት ማለት ነው። ኦንሊ ሲሪየስ የሆናችሁ ሰዎች ብቻ ሬጂስተር አድርጉት። ፉል ኢንፎርሜሽን እስከነ ፕራይሱ ሁሉ ነገር እዛ ላይ ስላለ ኤኒዌይስ ሁሉ ነገር ታዩታላችሁ። በኤኒዌይስ ይሄንን ይመስላል እንግዲህ ስለ ዲሲፕሊን ጥያቄ፣ ሀሳብ፣ አስተያየት ካላችሁ let me know in the comment section and በሚቀጥለው ቪዲዮ እንገናኛለን። መልካም ጊዜ